ክብራችን የሆነው ስም ማምለጫ የሆነው ስም ኢየሱስ የሚከልለን የሚሸፍነን የሚያስመልጥ ስም ኢየሱስ እኛ ድል ታደርግ ንጉሶይ ስፈር በኔ ላይ መንፈስ ቅዱስ ንገስ በኔ ላይ መንገድ እጠርግልህ ዘወትር ላጥንልህ ዘወትር ንጉሥ ሆይ ድመቅ በኔ ላይ መንፈስ ቅዱስ ስፈር በኔ ላይ ላስተናግድ መለኮትህን ደርሶ የለም ቀጠሯችን ደርሶ የለም ደርሶ የለም ቀጠሯችን መንገድ ልጠርግልህ ዘወትር ላጥንልህ በየዕለት ላጥንልህ ላዘጋጅ የልቤ ዙፋን ንጉሥ ሆይ ድመቅ በኔ ላይ መንፈስ ቅዱስ ስፈር በኔ ላይ ላዘጋጅ የልቤ ዙፋን ንጉሥ ሆይ ድመቅ በኔ ላይ መንፈስ ቅዱስ ንገስ በኔ ላይ ላዘጋጅ መለኮትህን ደርሶ የለም ቀጠሯችን ደርሶ የለም ቀጠሯችን ላዘጋጅ መለኮትህን ደርሶ የለም ቀጠሯችን ደርሶ የለም ቀጠሯችን እንግዳዬ እንግዳዬ ከሩቅ ሰማሁ ሞትህን እንግዳዬ እየሰማሁ ስትለኝ እንግዳዬ ኢየሱሴ ኢየሱስዬ
Amen.
Yes. Hallelujah. Say. Amen. Hallelujah. Amen. 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 Say. Say. Amen. Hallelujah. Amen. Amen. Yes. Amen. Amen. Hallelujah. 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 Say. Yes. Hallelujah. Amen. Hallelujah. Amen. Yes. Hallelujah.
ሃሌሉያ ዘይ ዘይ ሃሌሉያ አሜን አሜን ኢየሱስ ጌታ አሜን ኢየሱስ ንጉሥ ነው አሜን ኢየሱስ የጌታዎች ጌታ ሃሌሉያ ስራችን የፈታ አሜን ስራችን የተበጠሰ አሜን እኛ በጌታ የተፈወስነው አሜን በደሙ የጸዳን አሜን ኢየሱስ ማን ነው? ጌታ ሃሌሉያ የጌታዎች ጌታ የንጉሥ ነገሥታት ሃሌሉያ ለእኛ ሲል የሞተ ሰንሰለታችን እንዲበጥስ የሞተ የእኛ ነፃ እንድንወጣ የሞተ አሜን ጀግና እያለ የፈራ ሃሌሉያ አሜን ኢየሱስ ያድናል። ሃሌሉያ ኢየሱስ ይፈውሳል። አሜን ኢየሱስ ጌታ ነው። አሜን ሃሌሉያ አሜን አሜን ሃሌሉያ Yes. አሜን አሜን ዘይ የድል አምላክ ሃሌሉያ አሜን አሜን
ሃሌሉያ አሜን አሜን
ሃሌሉያ ሃሌሉያ። አመስግኑት ይህን ጌታ። ክብር ይሁንለት፣ ክብር ይብዛለት። ሃሌሉያ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ።
የታደገልን አቅም የሰጠንን ዘመን የሰጠንን ድል የሰጠንን አያሻገረንን ሃሌሉያ አመስግኑት። ኢየሱስ ለዘላለም ጌታ ነው። ክብር ስለሚገባው አንሶት አይደለም፣ የእኛ ድርሻ ስለሆነ ነው ማመስገን። የተፈጠርንለት ዓላማ እሱን ለማመስገን ነው። ሃሌሉያ ኢየሱስ ለዘላለም ጌታ ነው። ክብር ይሁንልን፣ ክብር ይብዛልን፣ አናሳንስም፣ ይጨመርልን። ሃሌሉያ በማደሪያ በዙፋን ውስጥ ሃሌሉያ ይግባልን። ያውልክ የምትቀበለው የምታሸተው መስዋዕት በፊት ይሁንልን። ሃሌሉያ ሚቆትና ቀኛል። ሃሌሉያ ሚቆትና ቀኛል። ኢየሱስ ለዘላለም ጌታ ነው። ያረገልኝን አውቃለሁ እንዳለ የሆነልኝን ስለማውቅ ነው አለ። ሃሌሉያ የንጉሥ ልጅ አገባው ከኔ ሳይሆን ከሱ ስለሆነ ነው። ሃሌሉያ እናመሰግንሃለን፣ እንባርካለን። ክብር ላንተ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ክብር ይጨመርልህ በጌታ በኢየሱስ ክርስቶስ ያው ስም። እስቲ ባርኳቸው። መጀመሪያ በጸሎት ሲመራን ለነበረ ወንድማችን ሲባርኩት፣ እንዲሁም ደግሞ በማለዳ መጥተው እዚህ ለሚጋደሉት ለጸሎት ህብረቶች ሲባርኳቸው። አሁንም ጉልበታችሁ ከመሬት ጋር ተጣብቆ ብዙዎችን የምታነሱበት ጸጋ ይለቀቅላችሁ በለዋቸው። አስመላጮች ሁኑ በለዋቸው። ተናዳፊውን የምትመቱ ሁኑ በለዋቸው። እግዚአብሔር አቅም ይጨምርላችሁ በለዋቸው። ወደ ከፍታ ያወጣችሁ በለዋቸው። ከከፍታ ሆናችሁ ብዙዎችን ወደ መሳብ ያወጣችሁ በለዋቸው። እግዚአብሔር አቅም ይጨምርላችሁ በለዋቸው። እግዚአብሔር ሆይ እናመሰግናለን። ስለዚህ ህብረት አመሰግናለሁ፣ እባርካለሁ። ድካማቸው በኃይሌ እየተገለጠ ስለሆነ እግዚአብሔር አባቱ ያመሰግናለሁ። እያስመለጡ ስለሆነ አይኖቻቸውን ደን ስር የበሩ ስለሆኑ ሃሌሉያ አመሰግናለሁ። ተናጣጮች ስለሆኑ በዚህ ቦታ ላይ ተአምራት የሆነ ስለሆነ እናመሰግናለን፣ እንባርካለን። ክብር ላንተ ይሁን፣ ክብር ለመንፈስ ቅዱስ ይሁን። በጸሎት ደግሞ ሲመራን የነበረ ወንድማችንን ባርኩ። ሳልሰስቱ እግዚአብሔር ይባርክ በሉት። ሰማያትን የሚያስከፍት ከእግዚአብሔር ጋር የሚያገናኝ ምልጃ ጸሎት በኢየሱስ ክርስቶስም በዚህ ስፍራ ስለነበር ስም ይባረክ። ሰማያቱ በትይዩ በዚህ ስፍራ ስለተከፈቱ ስም ይባረክ። እናመሰግናለን። መውጣት መግባቱን ባርከው፣ አገልግሎቱን ባርከው፣ ኑሮውን ባርከው። የእጁ ስራዎች ይባረኩ። ባረክ ነው ይባረክ። ለብዙዎች መነሻ ምክንያት አድርገው፣ ለብዙዎች መቆሚያ ምክንያት አድርገው። አመሰግናለሁ። በአምልኮ ደግሞ እንድንገሰግስ ለረዱ ነገሮቻችን እግዚአብሔር ይባርካችሁ። ዘመናችሁ ይለምልም፣ ይጨመርላችሁ፣ አሁንም ይብዛላችሁ። አትራፊዎች ሁኑ፣ አትራፊዎች ሁኑ። በዝማሬያችሁ ሰዎች ይትረፉ፣ በዝማሬያቸው ሰዎች ይነሱ፣ በዝማሬያቸው በኢየሱስ ክርስቶስም ከዚህ የበለጠ ቅባት ይጨመርላቸው። አብዛላቸው፣ ጨመርላቸው። በኢየሱስ ክርስቶስም ባረክናቸው። ይባረክ። አሜን። ክብር ለጌታ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ። የማይናወጥ ሰላም አለኝ በሉ እስቲ። እሱን ኢየሱስ የሰጠ አሜን። የማይናወጥ ሰላም። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። እንደምን ከረማችሁ? ሳምንቱ እንዴት አለ? ድገሙት። ጠላት ይስማ፣ ሰማይ ይስማ፣ ምድር ይስማ፣ ድገሙ። ሳምንቱ እንዴት አለፈ? በታላቅ ክብር ለጌታ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ማስታወቂያ ዘወትር ማክሰኞና ሐሙስ በዚህ ቦታ የጸሎት የእግዚአብሔር ቃል አለ። የምትችሉ ሰዎች የመጣችሁ አሁንም እግዚአብሔርን ጸጋ አብረን እንካፈል፣ እንጸልይ። ጌታ እየረዳን ነው። ክብር ለጌታ ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። በዚህ ቦታ የሚጸለየውን ጸሎት እግዚአብሔር ይሰማል።
የሚሰማው ደግሞ ስላየነው ስለመለሰልን መልሶ ደግሞ ስላየነው ኢየሱስ ለዘላለም ጌታ የሚማለደው ምርጫ የሚጮህ ጩኸት ሁሉ እግዚአብሔር ከላይ ሆኖ ይሰማል። አሜን። ሐሙስ ዕለት አንዲት ነፍስ ወደ እግዚአብሔር መንግስት ተቀላቅላለች። አጨች ኢየሱስ ለዘላለም ጌታ አሜን። ዮሐንስ ጭንቁ በበዛ ሰዓት የምንጠብቀው አንተን ነው ወይስ ሌላን ጠብቅ አንተ ነህ ብሎ መልእክተኞችን ላከና ወደ ኢየሱስ ክርስቶስ መጥተው ነገሩት። ታምናላችሁ? ሄዳችሁ ያያችሁትን የሰማችሁትን ምን በሉ ነገሩት። ምን ይላል? ድውያኖች ፈወስን፣ ታመሙ ፈወስን፣ አይነ ስውሮች አይናቸው ይበራል እያላችሁ ሂዱና ነገሩት። እኛም ዛሬ እንነግራለን። በዚህ ስፍራ ላይ ሰዎች ይድናሉ፣ ደግሞም እየዳኑ ኢየሱስ ክርስቶስ ለዘላለም ጌታ። ስለዚህ እንነግረዋለን። ጠላቴ ወይ ስማ እንለዋለን። አሜን። በቃ ኢየሱስ ለዘላለም ጌታ ነው። አርብ ደግሞ የምስክርነት አገልግሎት አለ። ይህንንም አገልግሎት አርብ ተብሎ አልተወሰነም። ቀኑ ሁሉ የክርስቶስ ስለሆነ ስሙ የሚነገርበት ስለሆነ እህታችንን ሙልየን በማናገር አብራችሁ መውጣት ትችላላችሁ። ሜዳው ሰፊ ስለሆነ አሜን። ቃል ያለ የሚከለክለን ሰው የለም። ክብር ለጌታ። በኋላ ፕሮግራሙ ልክ እንዳለቀ ለተወሰነ ደቂቃ እፈልጋችኋለሁ። ማንም ሰው እንዳይሄድ ሰማችሁ? ለተወሰነች ደቂቃ እፈልጋችኋለሁ ሁላችሁ። ክብር ለጌታ። ኢየሱስ ክርስቶስ ለዘላለም ጌታ። ለልጆች ጸልያለን። ሄዱ ይዘሻቸው ነውና ጸልዩ። በመካከላችን ደግሞ ወንድማችን አለ። እኔ ስለተተዋወቁት እኔ ሳልሆን ራሱ ያስተዋውቃቸው አይደል? አይሻል እስቲ ስሙን ይንገርና ከዛ እንኳን ደህና መጣ እንለዋለን። ንገራቸው። አሜን ሃሌሉያ። ወንድማችሁ ነኝ ብሏቸዋል። ሰምታችሁታል? ወንድማችሁ ማንኛ ሄኖክ ነኝ ብሏል። ስለዚህ እሱ ወንድም ካረጋችሁ እናንተ ደግሞ ወንድም አርጋችሁ። አሜን። ወንድማችሁ እሱ ሳትወጡ እሱ ሳታገኙ የሚወጣ ሰው በደለኛ ነው ብዬ ነው ማለት። ማንም ሰው ሳያገኘው ሳያቅፈው አይዞህ ሳይለው እንዳይወጣ። አሜን። ለምን ወንድማችሁ አለ። ሃሌሉያ። ደግሞ ኢየሱስ ክርስቶስ ጌታ ነው እንድታገኙት። አሜን። እኛ መቼ ነው? ሐሙስ ዕለት ነው ማክስ እና ክብር ለጌታ ነው። ኢየሱስ ሰዎች አልፋሉ መጥተው እዚህ አሜን በሉ፣ አሜን በሉ። ኢየሱስ ለዘላለም ጌታ ነው። ይሄ የማረፊያ ስፍራ ነው። ክብር ለጌታ ነው። ኤልሳ አባቴ እናመሰግናለን። ሃሌሉያ። ክብር ለስም ይሁን፣ ክብር ለታላቅነት ይሁን። የተፈራኸውን አንተን እንድንፈራህ እድል ስለሰጠህ እናመሰግንሃለን። አባቶ እናመሰግንሃለን። ከአንተ ውጭ ሌላ ስለሌለ እናመሰግንሃለን። ማረፊያችን ስለሆንክ እናመሰግንሃለን። ባረፍንበት ማረፍ ደግሞ እነዚህ ብላቴናዎች እንዲያልፉ ስለረዳሃቸው እናመሰግንሃለን። ስላንገዝካቸው እናመሰግንሃለን። ጥበቃ በእነሱ ላይ ስለሆነ እናመሰግንሃለን። የልጅ የክርስቶስ ኢየሱስ ደግሞ ሁለንተናቸውን ስለሸፈነ እናመሰግንሃለን። ጌታ ሆይ እኛ በእኛነታችን አላረፍንም። እኛ ግን ጌታ ሆይ አንተ እጅ ላይ ስላስቀመጥናቸው አርፈናልና ስምህ ይባረክ። አሁንም ደግመን ጌታ ሆይ ለአንተ አደራ አሳልፈን ሰጠናቸው። በከበረው በልጅ በክርስቶስ ኢየሱስ ደም ሁለንተናቸውን ሸፍን። ጌታ ሆይ መውጣት መግባታቸው በደም የተሸፈነ ይሁን። በጌታ በኢየሱስ ክርስቶስ ደም የተሸፈነ ይሁን። ትኩስ በሆነው ዛሬም በሚሰራው በሚፈውሰው በሚያድነው በሚጠብቀው በሚያስወጣው በሚያስገባው በኢየሱስ ክርስቶስ በዚህ ደም የተሸፈኑ ይሁን። እኔ በር ነኝ
ብለሃል ጌታ ሆይ። ይህንን በር ጌታ ሆይ ተጠቅሞ መዳኛ ስለሆንካቸው እናመሰግናለን። በዚህ በር የሚገባ ይድናል እንዳልክ ጌታ ሆይ፣ የዳነ ደግሞ ይገባል እንዳልክ ጌታ ሆይ፣ የገባ ደግሞ ይወጣል እንዳልክ ጌታ ሆይ፣ የወጣ ደግሞ ይሰማራል እንዳልክ እግዚአብሔር ሆይ ጌታ ሆይ በዚህ ሁሉ እንቅስቃሴዎች እነዚህ ብላቴናዎች በማስተዋልና በጥበብ በእውቀት በኃይል በምክር ጌታ ሆይ አንተን በመፍራት መንፈስ እንዲወጡ እንዲገቡ እንዲሰማሩ እንዲንቀሳቀሱ እድል ስለሆንካቸው ጸጋ ስላበዛህላቸው ጌታ ሆይ እንዲችሉ ስላደረካቸው እናመሰግንሃለን። በር በሆንከው በአንተ ጌታ ሆይ እኔ ነኝ ባልከው ጌታ ሆይ ከስሞች ሁሉ በላይ ስም ባለ ባዳኙ ስም እግዚአብሔር እየተጓደሉ ስላሉ እናመሰግንሃለን። አባቶቻቸውን አሁንም ደግመህ ክፈትላቸው፣ ጆሮቻቸውን ደግመህ ክፈትላቸው፣ ረሃብና ጥማት ጨምርላቸው ጌታ ሆይ ስለሚሆን ስም ይባረክ። ቀጥቶ ያለው ጊዜያቸው ሰዓታቸውን ሁሉ በኢየሱስ ስም ላንተ አደራ አሳልፈን ሰጠን። በከበርከው በልጅ በኢየሱስ ክርስቶስ ስም ጸለይንላቸው። አሜን አሜን። አሁን ለጌታ ቤት የሚሆነውን አስራታችንን መባችንን የፍቅር ስጦታችንን የምንሰጥበት ሰዓት ነው። ክብር ለጌታ።
Hallelujah. Amen. Yes. Amen. 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 ማንንም የሚያመልክ ሰው አንተን የሚያመልክ ኢየሱስ እንደተናገርከው በእውነትና በመንፈስ አንተን የሚያመልክ ባንተ የተማረከ ምርኮኛ የሆነ ጉባኤ ስለሆነ እግዚአብሔር ያመሰግናል። አሜን። ቅዱስ አባቴ በጌታ በኢየሱስ ክርስቶስም ቃልን ባርከን። አሜን። በዝማሬ አመለክን፣ በመስጠት አመለክን፣ በጸሎት አመለክን፣ በቃል ደግሞ እናመልካለን። ወገኖች ቃል መስማት ማምለክ ነው። የእግዚአብሔርን ቃል መስማት፣ የእግዚአብሔርን ቃል መማር፣ የእግዚአብሔርን ቃል ሼር መደራረግ አንዱና ዋናው አምልኮ ነው። ብዙ ጊዜ እኛ በዝማሬ ብቻ ይዘናል። አይደለም። ዝማሬም እግዚአብሔር የምናመልክበት ነው። ጸሎትም እግዚአብሔር የምናመልክበት ነው። ምልጃም እግዚአብሔር የምናመልክበት ነው። ልክ ደግሞ ቃሉን ደግሞ ስናነበው ስንከፋፍለው እግዚአብሔርን እያመለክ ነው የምንሰማው። አሜን። እያመለክ ነው እንሰማዋለን። አሜን። እግዚአብሔር እናመሰግናለን። አሜን። ቅዱስ ቃልን አስተምረን። አሜን። ቅዱስ ቃልን ገለጸልን። አሜን። የሊዲያን አይን እንደከፈትክ እግዚአብሔር የሁላችን አይን ክፈትልን። አሜን። ቅርፊቶቻችን ከሌሎቻችን ላይ አንሳለን። አሜን። እንድናደምጥ እንድንሰማ እግዚአብሔር ይርዳል። አሜን። በዚህ በኢየሱስ ስም አሜን። እግዚአብሔር አምላክ እጅጋር እናመሰግናለን። የማያልቅበት እግዚአብሔር ከእኛ ጋር አለ። እግዚአብሔር ስም ይባረክ። ባለፉት 3 ሳምንታት አንድ ቃል እንከፋፈል ነበረ። እግዚአብሔርን ማወቅ እንዴት ነው እግዚአብሔር የምናውቀው ያለ እግዚአብሔር ያስተምረን ነበረ። እዚህ ጋር ቆንኩትን ያስተማሪ አይደለው ተማሪ ነኝ። ለእናንተ ማንም መምህራችሁ አንድ እሱ ማንወር ጌታ መንፈስ ቅዱስ ከሱ ውጪ አስተማሪ የለም። እሱ ያስተምረናል፣ እኛም ተማሪዎች ነን እንማራለን። እና እግዚአብሔርን ማወቅ ያለ ነበር። እግዚአብሔር ሲያስተምረኝ ነው ካወቅ ነው ሳው 3 ሳምንት ታወቅ ነው አይደል? 3 ሳምንት በተከታታይ እግዚአብሔር አስተማረን። እግዚአብሔር እንዴት ነው ማወቅ? እግዚአብሔር በማን ነው ማወቅ? እግዚአብሔር ማወቅ ለምንድን ነው ዋና ጥቅሙ ብለን ነበረ እግዚአብሔር ሲያስተምረኝ ነበረው። አሁን እግዚአብሔር ማወቅ ነው አስተምራን። እግዚአብሔር አለማወቅ ዘመን አሳልፎ እግዚአብሔር የማወቅ ዘመን እግዚአብሔር አመጣልን። እግዚአብሔር የተባረከ ነው የተመሰገነ ይሁን። እና እግዚአብሔር አውቀናል። ካወቅነው በኋላ ምንድን ነው
ለምሳሌ እኔ ማሙሽን አውቃለሁ። የሆነ ሰው ማሙሽን አስተዋወቀኝ። ማሙሽን ካስተዋወቀኝ በኋላ ከማሙሽ ጋር ተዋወቀ። ቀጣዩ ጉዞ ምንድን ነው? አወቀኝ። አለቀ ማለት ነው። የሚቀጥል ነገር አለ። እግዚአብሔርን አሳወቀን ራሱ በፊት እንደተማርነው እግዚአብሔር በፍጥረቱ ግልጽ ሆኖ ሳለ እግዚአብሔርን እንደ እግዚአብሔርነት መጠን ሊያመልኩትና ሊያከብሩ ስላልወደዱ ለማይረባ አይምሮ አሳልፎ ሰጣቸዋል። ሮሜ ምዕራፍ 12 እግዚአብሔርን እንደ እግዚአብሔርነት መጠን የእግዚአብሔር መጠን አለ፣ የሰው መጠን አለ፣ የመላእክት መጠን አለ፣ የመናፍስት መጠን አለ። የእግዚአብሔር መጠን ከሁሉ በጣም በላይ ነው እና እግዚአብሔር በፍጥረቱ ምን ነበር? ግልጽ ነበር፣ አልተሰወረም። በጨረቃ በእነዚህ በሚታዩ በባህር በተራራ ግልጽ ነበር። መጨረሻ ላይ ግን እግዚአብሔር ይህን ሁሉ ነገር ገልጾላቸው ሊያውቁትና ሊለዩ ስላልቻሉ እግዚአብሔር ምን አደረገ? እግዚአብሔር በዕብራውያን ላይ በተለያየ መንገድና በተለያየ ጎዳና ሲናገረን ቆይቶ አሁን ግን ሁሉም በፈጠረበት ደግሞ ወራጅ ባደረገው በአንድ ልጁ ምን አለን? ተናገረን አለና አሁን እዛ ጋር ሰበብ ያመጡ ሰዎች አሁን እዚህ ጋር ሰበብ እንዳያመጡ አደረጋቸው። ምክንያቱም በጣም ቅዱስ ነገር ምንም የሚያመካኙት አጡ። የሚያስተውለውን አያምሯቸው ጨለመ። ለምን? እግዚአብሔር በእግዚአብሔርነቱ ገልጾላቸው እያለ ስለ እግዚአብሔር ሊያውቁ አልወደዱም፣ ሊረዱት አልፈቀዱም። ኦኬ ይሄ ነው አለ እግዚአብሔር። አያልቅበትም፣ እግዚአብሔር መንገድ አያልቅበትም። አቆምና መጨረሻ ላይ በተለያዩ በነቢያት በእግዚአብሔር ሰዎች ሲናገር ቆይና በዘመኑ ፍጻሜ ሁሉም ወራሽ ባደረገው ደግሞም ዓለማትን በፈጠረው በአንድ ልጁ በኢየሱስ ክርስቶስ ተናገረ። ስለዚህ በጣም ቅዱስ ሲናገር የእግዚአብሔር ዮሐንስ መልእክት ምዕራፍ 3 ላይ ምን ይላል? የእግዚአብሔር ልጅ እንደመጣ እናውቃለን፣ እውነተኛ በሆነው በእርሱ አለን፣ እሱም ልጁ ኢየሱስ ክርስቶስ ነው፣ እሱ እውነተኛ አምላክና የዘላለም ሕይወት ነው ብሎ ካለ በኋላ ብዙ ጊዜ የታችኋል ራሳታለ ልክ እንደዚህ ካለ በኋላ ልጆቼ ከጣዖታት ራሳቸውን እያችሁ ይህን ሁሉ የተናገረ የእግዚአብሔር እንደመጣ እውነተኛ የሆነውን ልብ እንደሰጠን እናውቃለን። ምንድን ነው? እውነተኛ የሆነው መንፈስ እንደሰጠን እናውቃለን። እውነተኛ በሆነው በእርሱ ደግሞ አለን። እሱ ማነው? ልጁ ኢየሱስ ክርስቶስ ነው። እሱ ማነው? እውነተኛ አምላክና የዘላለም ሕይወት ነው ብሎ ከተናገረ ዝቅና ልጆች ሆይ ከጣዖታት ራሳችሁን ጠብቁ። ከዘላለም ሕይወትና እውነተኛ አምላክ ሆኖ ከጌታ ከኢየሱስ ክርስቶስ ውጭ ያሉ ነገሮች ምንድን ናቸው? ጣዖት ናቸው። አሁን ጣዖትን አስወግዶ እውነተኛ አምላክን ማምለክ ነው የኛ ትምህርት። ለዚህም ዮሐንስ ወንጌል ምዕራፍ 17 ይላል እውነተኛ አምላክ የሆነው አንተ ብቻ ያውቁ ዘንድ የላከውንም ኢየሱስ ክርስቶስ ያምኑ ዘንድ ይህች የዘላለም ሕይወት ናት። እውነተኛ አምላክ የሆነው አንተ ብቻ ነው፣ መቀላቀል የለም። አንተ ብቻ ያውቁ ዘንድ የላከውንም ኢየሱስ ክርስቶስን ያምኑ ዘንድ ይህች የዘላለም ሕይወት ናት። ያ የዘላለም ሕይወት የተባለው ማለት እውነተኛ አምላክ የሆነው አንድ ብቻ ማነው? እሱ እግዚአብሔር ነው፣ በልጁ በኢየሱስ ክርስቶስ የተገለጠው። በሌላ አነጋገር እግዚአብሔር በስጋ ተገልጧል። መጽሐፍ ቅዱስ ሲናገር በስጋ የተገለጠ በአሕዛብ የተሰበከ በአምላክ የታየ በክብር ያረገ ብሎ ጢሞቴዎስ ላይ የሚናገረው ያ ኢየሱስ ክርስቶስ እሱ እውነተኛ አምላክ ነው፣ የዘላለም ሕይወት ነው። ኦኬ እውነተኛ አምላክና የዘላለም ምን እናድርግ ነው? እሱ እውነተኛ አምላክና የዘላለም ሕይወት ነው። በቃ አይደለም። ወደ ዘፍጥረት አንድ ይወስደናል። እግዚአብሔር ዘፍጥረት አንድ ላይ እግዚአብሔር ሰውን ከምድር አፈር ካበጀ በኋላ በአፉ እስትንፋስ እፍ ካለበት በኋላ ሰው ምን ሆነ? ሕያው ነፍስ ሆነ። ነፍስ የተፈጠረችው ልክ ኦክሲጅንና ሃይድሮጅን ተቀላቅሎ ውሃ እንደሚመጣው ኤችቶ ይመጣል። ያተማራዳ አንዱ ኤችቶ ይላል የታደለው በብርጭቆ ውስጥ አይታል። ሁለቱን እኮ ነው በብርጭቆ ውስጥ አይታዩ ግን ውሃው ነው አሉ። ልክ ሃይድሮጅንና ኦክሲጅን ሲቀላቀል ውሃ እንደሚሰጠው ሁሉ ከመሬት ያነሳውን አፈር ዲዛይን አድርጎ ካወጣ በኋላ እፍ ሲልበት ምን ተፈጠረ? ነፍስ። ነፍስ ማለት የአፈርና የመንፈስ ከሁለቱ የተወለደች ናት። ሰው ምን ሆነ? ሕያው ነፍስ ሆነ። ሰው መንፈስ አይደለም። ሰው ከሶስት ነገሮች የተሰራው ከመንፈስ፣ ከነፍስ፣ ከአፈር።
ስለዚህ እግዚአብሔር አምላክ ይህንን ካደረገ በኋላ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ከፈጠረ በኋላ እግዚአብሔር አምላክ ሰው ከማን ጋር ህብረት ጀመረ? የመልሳችን ከእግዚአብሔር ጋር ሰው ከእግዚአብሔር ጋር ጀመረ። እግዚአብሔር ለምን ፈጠረ ሰውን? ብቻውን መሆን ደብሮት ነው ይላል አንዳንዱ። ብቻውን መሆን የሚያጫውተው ሰው ይፈልጋል። እግዚአብሔር ደብሮት አይደለም እንደ ሰው። ለእግዚአብሔር ደብሮ የሚለው ቋንቋ ራሱ በጣም አስጸያፊ ነው። እግዚአብሔር በዛ ቋንቋ አይደለም። እግዚአብሔር የፍቅር አምላክ ስለሆነ እንደሱ የሆነ ሰው ፍጥሮ ከሱ ጋር መገናኘት መነጋገር ፈለገ። ቅድም ጌታ ነው ወንድማችሁ ነው ነው ወንድማችሁ ነኝ ብሎ ሲናገር አንድ ነገር ልናቅ ይገባል። ለካ እዛ ጋር ከኔ ጋር የተሰቀለ ወንድ ነው። ለካ አንድ ደም የፈሰሰልን፣ ለካ በአንድ ስሜት የተዋጀን፣ ለካ ከአንዱ መንፈስ ተጠጣነን፣ ለካ አብረን የከበርነን፣ ለካ አብረን የምንነጠቅነን ወንድማችሁ። ስለዚህ ልክ እሱ ጋር አንድ ያደረገ ያ የመስቀል ስራ ነው። እግዚአብሔር አብም እኛን ከፈጠረን በኋላ ከማን ጋር ህብረት አደረገ? ከሰው ጋር ህብረት አደረገ። እግዚአብሔርና አዳም ሁልጊዜው ከእግዚአብሔር ጋር ይነጋገራሉ፣ ይገናኛሉ። እግዚአብሔር ደግሞ ኃላፊነትን ሰጠው። ሁሉ ይሄ ትጠብቅ ዘንድ ሰጥቻለሁ። በሽ ሆነ ስልጣን ማን ጋር? አዳም ጋር የተሰጠው። አዳም ከኃጢአት በፊት ዘፍጥረት 1 ላይ ያለው ሰው ጋር ያንን ከሰጠ በኋላ እግዚአብሔር ሰውና እግዚአብሔር አብረው ሆኑ። እግዚአብሔር ፍጥረታትን እየፈጠረ በፊቱ ሲያመጣለት እግዚአብሔር ልብ ውስጥ የነበረ ማን ያውቅ ነበር? አዳም ያውቅ ነበር። እግዚአብሔር አንበሳ ያውቃል። ይሄ ትልቅ ስለሆነ ከባድ ነው። አንበሳ አላለው። ይሄን የሚያመጣና ዞን ያምጣ የጆሮ ትልቅ ወርጭ ብሎ ዞን በርባላ ነው። ልክ እንስሳቶችን ሲያሳልፍ ማን ነበር ስም ያወጣው? አዳም ነበር። እንዴት አወጣ? በእግዚአብሔር ልብ ውስጥ የነበረ ማን አለ? አዳም ያውቅ ነበር። ምክንያቱም አዳም እዛ ጋር ምንም የጨማመረው ነገር ሁሉ ያስቀመጠው ደባል ነገር የለም። እግዚአብሔር ወደ ቀን ወደ ግራ በምስራቅ ምዕራብ ደቡብ ሰሜን ቢዞ ማንንም አያይም ከእግዚአብሔር ውጭ። ስለዚህ ከእግዚአብሔር ውጭ እውቀት የለውም። ከእግዚአብሔር ውጭ የሚያውቀውም የለውም። ከእግዚአብሔር ውጭ የሚያመልከውም የለውም። ስለዚህ አዳም በዛ ሁሉ ሲያሳልፈት እግዚአብሔር ስም ያወጣ ነበር። አሁን ስለ ስም አድርገን ነጋጭ በለኩት እግዚአብሔር አምላክን እንዲያመልከው ወርሺፕ እንዲያደርገው አዳምን እግዚአብሔር ከፈጠረው በኋላ አንድ ታዋቂ ዝነኛ ክፉ አለ። ዝነኛ ክፉ በምድር ላይ የሚያስቸግር፣ በአሜሪካ የሚያስቸግር፣ በአውስትራሊያ የሚያስቸግር፣ በአፍሪካ የሚያስቸግር፣ በኤስያ የሚያስቸግር ስሙን ንገራችሁ። አቶ ሴጣን ይባላል። አቶ ሴጣን ይባላል። በጣም አስቸጋሪ። እሱን ታውጡኛላችሁ። ትንቢተ ሕዝቅኤል ምዕራፍ 28 ሕዝቅኤል 28 ቁጥር 12 ጀምሮ በኢየሱስ ስም አነባለሁ። ከጊዜ አንጻር የሰው ልጅ ሆይ በጢሮስ ንጉሥ ላይ ሙሾ አምሽተህ እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ ጥበብን የተሞላ ውበትም የተፈጸመ መደምደሚያ አንተ ነህ። በእግዚአብሔር ገነት በኤደን ነበርክ። በእግዚአብሔር ገነት በኤደን ነበርክ። የከበረ ዕንቁ ሁሉ ሰርዲዮስ፣ እነዚህ የሚጠራቸው ሰዎች ቀላል ሰዎች አይደሉም። የከበረ ዕንቁ ሁሉ ሰርዲዮስ፣ ቶፓዚዮ፣ አልማዝ፣ ብሪሊ፣ መረድ፣ ያስጲድ፣ ሰምፔር፣ በሉር የሚያብረቀርቅ ዕንቁ ወርቅ ልብስህ ነበር። የከበሮና የእንቢልታ ስራ ባንተ ዘንድ ነበር። በተፈጠርክበት ቀን ተዘጋጅተው ነበር። አንተ ልትጋርድ የተቀባ ኪሩብ ነበር። በተቀደሰው በእግዚአብሔር ተራራ ላይ አኖርኩ። በእሳትም ድንጋዮች መካከል ተመላለስክ። ከተፈጠርክበት ቀን ጀምረህ በደል እስኪገኝ ድረስ በመንገድ ፍጹም ነበር። በንግድህ ብዛት ግፍ በውስጥ ተሞላ፣ ኃጢአትን ሰራ። ስለዚህ እንደ እርኩስ ነገር ከእግዚአብሔር ተራራ ጣልሁ።
የምትጋርድ ኪሩብ ሆይ ከእሳት ድንጋዮች መካከል አጥፋው። በውበት ምክንያት ልብ ቆርጧል። ከክብር የተነሳ ጥበብህን አረከስ። በምድር ላይ ጣልኩህ፣ ያየሁህም ዘንድ በነገሥታት ፊት ሰጠው። በበደል ብዛት በንግድ ኃጢአት መቅደስህን አረከስ። ስለዚህ እሳትን ከውስጥ አውጥቻለሁ፣ እርሷም በልታለች። በሚያዩ ሁሉ ፊት በምድር ላይ አመድ አድርጌሃለሁ ይላል። ይህ የተጻፈው ለማን እንደሆነ ታውቃላችሁ? ይህ አንተ ልትጋርድ የተቀባ ኪሩብ ሆይ በውስጥ እሳት ያስቀመጥኩ ነበር። እምቢልታና ከበሮ በአንተ ዘንድ ነበሩ። አንተ ከመምጣት በፊት እምቢልታና ከበሮ ነበሩ እያለ ለማን ነበር? ይሄ የማን ስራ ነበር? መስራት ይህ ስራ ሉሲፈር ሲባል እንደነግጣለን። ሉሲፈር ማለት የመላእክት ስም ነው። ያ ደግሞ ማለት ምንድነው? ሊደርሺፕ የነበረ ወርሺፕ ሲያደርጉ የሚመራ የነበረ የአቶ ሴጣን ስም ነበር። ግን ከውበትህ የተነሳ ልብ ምን አላለ? ትዕቢት ወጠረው አለ። ከውበት የተነሳ ትዕቢት ወጠረው። አንተ ልትጋርድ የተቀባ ኪሩብ ነበር። በተቀደሰው በእግዚአብሔር ተራራ ላይ አኖርኩ። በእሳት ድንጋይ መካከል ትመላለስ። ከተፈጠርክበት ቀን ጀምሮ እኔ ከሰራው ቀን ጀምሮ አንተ በደስክ ይገኝበት ድረስ በመንገድ ፍጹም ነበር። በትክክለኛ ወርሺፕ ታደርገኝ ነበረ። ውበቱ ከመላእክቶች ሁሉ እጅግ ውበት ነው። ጥበብን የተሞላ በውስጡ እሳት ያለ ሊጋርድ የተጠራ ኪሩቤል። ይሄ ሁሉ ሆኖ ሳለ ግን በልቡ ምን አደረገ? ትዕቢት ሞላበት። ትዕቢት ሲሞላበት ምን ማለት ጀመረ? በእግዚአብሔር ላይ መመጻደቅ ጀመረ። እኔ እንደ እግዚአብሔር እሆናለሁ ማለት ጀመረ። ልክ ሲጀምር ጊዜ እግዚአብሔር ምን አደረገው? አወረደው። ወደ ምድር ጣለው። ቅድም የነገርኳችሁ እግዚአብሔር አምላክ ብቻውን መሆን ስለማይፈልግ አዳምን ከፈጠረ በኋላ ከአዳም ጋር ቆንጆ ኮሚኒኬሽን እየነበረው እያለ አዳም ከእግዚአብሔር ውጭ እውቀትና ጥበብ የለውም። አዳም የራሱ ብርሃን የሚባል ነገር የለውም። የራሱ ቃል የሚባል ነገር የለውም። እኔ የሚባል ነገር የለውም። አንተ ነህ ሁሉ ነገር፣ አንተ ነህ ሁሉ ነገር። አንተ ወይ እሱ ነው የሚያውቀው አዳም። አንድ ቀን ግን አጅሩ መጣ፣ የተጣለው ቅድም ያልኳቸው ማለት ነው። በእግዚአብሔር ተራራ ይኖር የነበረ በውስጡ እጅግ እሳት የነበረ ሊጋርድ የተጠራ ኪሩቤል በጥበቡ እጅግ ጥበበኛ ሆነ፣ በውበቱ እጅግ ውበት የሆነ እነዚህ 6 የከበሩ ድንጋዮችን የለበሰ ልብስ እኮ ነው የሚለው። እነዚህ በኋላ ቤታችሁ ሆነ አንብቡና አጥቡ። ልብስ ነበር አለው። እነዚህ በጣም የማማሩ ድንጋዮችን ከጠራልን በኋላ ልብስ ነበር። የከበሮና የእምቢልታ ስራ በአንተ ዘንድ ነበር። በተፈጠርክበት ቀን የተዘጋጀ ነበር። እምቢልታና ከበሮ ምን ማድረጊያ ናቸው? ወርሺፕ ማድረጊያ ናቸው። እግዚአብሔር ማመስገኛ ናቸው። እነዚህ ሁሉ በአንተ ዘንድ ነበር። ግን ከትዕቢት የተነሳ ወድቆ ሳለ ወደ ሔዋን መጣ። ወደ ሔዋን ከመጣው እግዚአብሔር አምላክ በውኑ ብሎ ጥያቄ ከሷ ጋር ኮንሰርቬሽን ጀመረ። ስጠይቃት ሲመልሳት እሱማ እግዚአብሔር እንደናንተ እንደሱ እንደምትሆኑ ስለሚያውቅ ነው ሲላት አለችና ቀጠፈች፣ በላችና ለሰው ለባሏ ሰጠችው። ሁለቱም ከእግዚአብሔር ገነት ወጡ። ሁለቱም ወደ ምን ገቡ ማለት ነው? ከምድር ከኤደን ገነት አስወጣቸው እግዚአብሔር። ምን ማለት ነው? ሌላ አነጋገር እግዚአብሔር ላይ አይጨምርም አይቀነስም። ያ የተጣለው ክፉ በላይ የተጣለው ክፉ ሐሳብ የነበረው ክፉ የውሸት አባት ነው። ከራሱ ውሸት የሚናገር ነበር ተብሎ ጌታ ኢየሱስ የተናገረለት ኢየሱስ ክርስቶስ በለመደው ልምድ ሊፈትነው የመጣ ያ ሰይጣን ያ ተንኮለኛ ከዚያ ተወርወረው እዚህ ጋር መጣና እነሱን ማሳት ጀመረ። ያሳታቸው ከምንድን ነው? እግዚአብሔርን ከሚያመልኩበት አምልኮ ነው። ሚዛን ተደረጋቸው። እንዴት እንደሚመለክ ያውቃል። እንዴት እንደሚመለክ ሲያውቅ መጣና እንደዚህ ስላላችሁ ነው። እናንተ እኮ እንደሱ እንደምትሆኑ ስለሚያውቅ እንደሱ እንዳትሆኑ። ሲጀመርስ እግዚአብሔር በመልክና በአምሳሉ አርዳ እንዴ አዳምና ሔዋንን የፈጠረው ምን ጎሏቸው ነው? ምን አንሷቸው ነው? ምን ጨንቋቸው ነው ከዚህኛው ጋር መጥተው የተላተሙት? የመጀመሪያው አምልኮ ማለት ሳይጨምሩ ሳይቀንሱ እግዚአብሔር ማወቅ። የመጀመሪያው ሳይጨምሩ እሱ ከጨመረው ላይ መጨመራችንም
እሱ ከቀነሰ ወደ መቀነስ አንችልም። እሱ ስለራሱ የተናገረው ማወቅ ብቻ። እኔ እግዚአብሔር ስለራሱ ከተናገረው ውጪ ሊጨምርለት አቅም የለኝም፣ አልችልም፣ የሚሰማኝም የለም። እሱ ስለራሱ ከተናገረው ውጪ መቀነስም አልችልም። እሱ ነው። አንተ ግን አንተ ነህ እንደተባለለት እኔ ነኝ እንዳለ እሱ ነው ብዬ ነው እንጂ እሱ ማመልከው በእሱ የመጨመር መቀነስ ማለት ነው። የመጀመሪያው አምልኮ ማለት እግዚአብሔር እንደፈጠረን እንደዛው መሆን ሳንጨምርበት። ከዛ ምን አለ ሰይጣን ይህን ነገር ካረጋቸው በኋላና እነሱ ከእግዚአብሔር ጋር የነበራቸው ኮሚኒኬሽን ከጠፋ በኋላ የመጀመሪያው ነገር የሆነ ምንድነው? ከእግዚአብሔር እይታ ወደ ራሱ እይታ ወሰዳቸው። ከእግዚአብሔር እይታ ወደ ራሱ እይታ ወሰዳቸው ማለት በላይ ሲሻት የነበረው በሰው ሲያገባ የነበረው ሰይጣን እዚህ ከተወረወረ በኋላ ያ የነበረው የቀደሙ ትንቢቱ አሁን ደግሞ በማን ላይ ማጠናት ጀመረ? በእነሱ ላይ። ስለዚህ መጽሐፍ ቅዱስ ሲናገር በምድር ላይ በምድር ላይ የሚሰራው መንፈስ አለቃ በሱ ፍቃድ ትመላለሱ ነበር ይላል መጽሐፍ ቅዱስ። ከዛ በኋላ ሰይጣን ማንን ገዢ ማለት ጀመረ? ሰውን ገዛ፣ ምድርን ገዛ። ሰው ለማን ሰሚት አደረገ? እግዚአብሔርን ክዶ ከማን ጋር ተጣበቀ? ከሰይጣን ጋር። ሰይጣን በዛ ሲፈልግ የነበረው ያልኳችሁ ቅድም እንዲመለክ በእግዚአብሔር እመሰላለሁ፣ እግዚአብሔር እተካከላለሁ፣ እግዚአብሔር በቃ እኔን አምልክ የሚል ትንቢት ሲወጣው እግዚአብሔር ሲያፈርጠው እዚህ ጋር እና አዳም ካሳታቸው በኋላ እኔን አምልኩኝ ማለት ጀመረ። ከዛ በኋላ እነሱ እውነተኛ አምላክ የሆነው ጥለው እውነተኛ አምላክ ያልሆነው የተፈጠረውን ያልተፈጠረውን ጥለው የተፈጠረውን ማምለክ ጀመሩ። ከዛ በኋላ አምልኮ እየተባለ ነገር ሁሉ ተበላሽ። አምልኮ የተባለ ነገር ተበላሽ። አምልኮ ማለት ትክክለኛ አምልኮ በእግዚአብሔር እውቀት መኖር፣ በእግዚአብሔር በሚያውቀው እውቀት ራሱን ማምለክ፣ በራሱ ማምለክ። በቃ ትክክለኛ ላይፍ ስታንዳርዳችን ከእግዚአብሔር ጋር ብቻ በጽድቅና በቅድስና የሆነ ህይወት ምን ማለት ነው? አምልኮ ማለት ነው። እኛ ብዙ ጊዜ መስለን በሳምንት አንድ ቀን እንመጣና በጉባኤ መካከል ላይ ይህ የእግዚአብሔር አሰራር እየተቃወሙት አለ። በሳምንት እንመጣለን፣ እንዘምራለን፣ እንጸልያለን፣ እናመልካለን፣ አስራት እንሰጣለን፣ ፕሮግራም ያልቃል፣ ትሄዳለህ። አምልኮ ዴታ ይባላል። ከሰኞ እስከ እሑድ እስከ ቅዳሜ አምልኮ አይደለም። እሑድ ግን አምልኮ ነው። ኖ የትኛው ጋር ነው አዳም እሑድ እግዚአብሔርን ያመልክ ነበር ተብሎ የተጻፈው? የትኛው ጋር ነው አዳም በዚህ ሰዓት ያመልክ ነበር፣ በዚህ ሰዓት ደግሞ ይዝናና ነበር ተብሎ? ሁሉ ጊዜ ህይወቱ ምን ነበር? አምልኮ ነበር። ከእግዚአብሔር ጋር መኖር፣ በእግዚአብሔር ፍቅር መኖር ሁሉ ጊዜ ምንድነው? አምልኮ ነው ማለት ነው። ስለዚህ አምልኮ ማለት በእግዚአብሔር ፍቅር መኖር ነው። ትክክለኛ በሰው ፍቅር አይደለም፣ በእግዚአብሔር ፍቅር መኖር ነው። የሰው ፍቅር ከሆነ በመስጠትና ባለመስጠት፣ በዘር ይመጣል፣ በቋንቋ ይመጣል፣ በጓደኝነት በብዙ ነገር ይመጣል። የእግዚአብሔር ፍቅር ግን እንከን የለሽ ንጹህ ፕሪኮንዲሽን የሌለው ቅድመ ሁኔታ የሌለው በዛ ፍቅር እግዚአብሔር መውደድ ማለት ምን ማለት ነው? አምልኮ ማለት ነው። ትክክለኛ አምልኮ። አንድ ቦታ ላይ ላሳያችሁ። ኢየሱስ ክርስቶስ ራሱ እየተናገረው በዮሐንስ ወንጌል ምዕራፍ 4 ላይ ተወጥሮ ዮሐንስ ወንጌል ምዕራፍ 4 ኢየሱስ እና አንዲት ሳምራዊ ሴት ሁለቱ ያለው ኮንሰርቬሽን ነው። ሁለቱ የተነጋገሩት ትክክል ነው። እኔ ቶሎ እንግዲህ ኢየሱስ ከዮሐንስ ይልቅ ደቀ መዝሙር ያደርጋል ያጠምቃል ማለት ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ራሱ አላጠመቀም። በሰማርያም ሊያልፍ ግድ ሆነበት። ለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲፋር ወደምትባል የሰማርያ ከተማ መጣ። በዚያም ያዕቆብ ጉድጓድ ነበረ። ኢየሱስም መንገድ ከመሄድ ደግሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜው 6 ሰዓት ያክል ነበር። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጪኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊት ከመሆን ከእኔ መጠጥ እንዴት ትለምናለህ አለችው። አይሁድ ከሳምራውያን ጋር አይተባበሩ ነበርና ኢየሱስ መልሶ የእግዚአብሔር ስጦታና ውሃ ጠጪኝ የሚልሽ ማን ሆኖ ብታውቂ አንቺ ትለምኚ ነበር ትነበርሽ የሕይወት ውሃ ይሰጥሽ ነበር አላት። ሴቱም ጌታ ሆይ መቅጃ የለህም፣ ጉድጓዱም ጥልቅ ነው፣ እንግዲህ የሕይወት ውሃ ከወዴት ታገኛለህ አለችው።
በእውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህ? ራሱን ልጆቹን ከብቶቹን ከዚህ ጠጥተው ነበር አለችው። ኢየሱስ መልሶ እንዲህ አላት፣ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆንለታል እንጂ። ሴቲቱ ጌታ ሆይ እንዳጠማ ውሃ እንዲቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለች። ኢየሱስ ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። እሷስ የምታወራው ስለ ውሃ፣ እሱ የሚያወራው ስለ ባል። ኢየሱስ ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ሴቱ መልሳ ባል የለኝም አለች። ኢየሱስም አላት ባል የለኝም ባልሽ መልካም ተናገርሽ። 5 ባሎች ነበሩሽና አሁን ከአንቺ ጋር ያለው ባልሽ አይደለም። በዚህ እውነት ተናገርሽ። ሴቲቱ ጌታ ሆይ አንተ ነቢይ ሄኖክ አያለሁ፣ አባቶቻችሁ በዚህ ተራራ ሰገዱ። በደንብ ስሙ። እናንተም ሰው ሲሰግድበት የሚገባ ስፍራ በኢየሩሳሌም ትላላችሁ አለችው። ኢየሱስ እንዲህ አለ፣ አንቺ ሴት እመኚ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁን ሆኗል። አብ ሊሰግዱለት እንደነዚያ ይሻል ብሎ ኢየሱስ ነገራል። ከዛ በኋላ እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል አላት። እስከዚህ ድረስ ይቃል። እቺ ሴትዮ በአይሁዶችና በሰማርያ መካከል ምንም አይነት ህብረት የለም። ጠብቃ 6 ሰዓት ሲል ጠብቃ ጭር በሚባልበት ጭር ባለበት፣ ምክንያቱም ኢቭን በሰማርያ እንኳን በነበረችበት ሰዓት እንኳን ስንት ባሎች ነበሩት? 5 ባሎች ነበር። አሁን ካንቺ ጋር ያለው ባል በመለዋወጥ ዝነኛ ናት። ባል በመለዋወጥ ዝነኛ ናት። ይሄ ሁሉ ሆኖ ከዛው ተነጥራ፣ ምክንያቱም ስታገባ ስትፈታ የቀረበ የተለይ ሰው ልጅ ጣላት። ሰው ልጅ በሷ የሰለቸው ስለሆነች ጭር የሚለውን ሰዓት ጠበቀችና መጣች። ማንም ማያገኛት፣ ምክንያቱም የሚያሳፍር ነገር ስለሰራች የሚያሳፍር ነገር በሰራችበት መንገድ ላይ መምጣት ስለማትችል ሰዓቱን ጠብቃ በዛ በቀጥል በፀሐይ እንዴት ነው አልቀዳ የምትመጣው? በጣም ኃይለኛ ፀሐይ ሆነበት አይመጣም ማለት ነው። ወይ በጠዋት ወይ ማታ ፀሐይ ሲበርድ ነው ፀሐይ ከመውጣት በፊት ነው እናቶቻችን ውሃ ሲቀዱ የምናውቀው። እሷ ግን በሚዘጆ ሆነ ሲል 12 ሰዓት ላይ ወደ ቀዳ መጣች። ወደ ቀዳ በመጣች ጊዜ ያ ሁሉ ነገር አለባት። ባል በመለዋወጥ አረካችም። በዛ ደግሞ ገለልተኛ ናት። እዚህ ጋር ደግሞ መጣ ምን አለችው? አምልኮ ስታይል እንኳን አታውቅም። እኛ በዚህ በኩል ይመለካል፣ እናንተ ደግሞ በኢየሩሳሌም አይ በሰማርያ በሆነ ሜዳ ላይ ይመለካል፣ በኢየሩሳሌም ደግሞ በተራራ ላይ ይመለካል። ይሄ ሁሉ ግራ ገብቷታል። ጠማታም ናት፣ ተጠምታለች፣ መልስ ይሰጣታለች። የነፍሷ ክፍተት ምንድነው? የትኛውን እውነት ማግኘት እንዳለባት እርካታ የሚባል ነገር የላትም። እርካታዋ የቱ ጋር ያለው? ዋናውን ጌታ በማግኘት ውስጥ ነው። የትኛው ጋር ነው አዳም በጥም ውስጥ የነበረው? ተጠምቻለሁ። የትኛው ጋር ነው? የትኛው ጋር ተጠምቷል? ምክንያቱም ጥም የሚባል ነገር ራብ የሚባል ነገር አያውቅም። ከአጥጋቢውም ከዋናው በረከት ሰጪ ከእግዚአብሔር ጋር እጅግ የተቆራኘ ህይወት ነበረው፣ የተጣበቀ ህይወት ነበረው። ሁለቱም አንድ ነበሩ። አዳም ያለ እግዚአብሔር ማንንም አያውቅም። እውቀት ሁሉ እግዚአብሔር፣ ከራስ ፀጉር እስከ እግር ጥፍሩ እግዚአብሔር ነው። ያኔ እርካታው ነው። ራብ የሚባል ነገር አያውቅም። ጥም የሚባል ነገር አያውቅም። የሚጠማው ነገር የለም። የታረዘው ራቁቱን ነበረ። ራቁቱን ሆኖ አይተፋፈርም ነበረ። ራቁቱን እንደተፈጠረ ሆኖ ነው እግዚአብሔር ማምለክ። ብዙ ነገር ተራራን እናመልካለን ዛሬ። አዳም እዚያ ጋር ራቁቱን ሆኖ እግዚአብሔርን ያመልክ ነበረ። ከወጣ በኋላ ግን ልብስ ደራርቦ እግዚአብሔር ማምለክ ጀመረ። በምድር የሚመለከው ሰይጣን ነው። በራቁትነት የሚመለከው እግዚአብሔር ነው። ራቁትነት ሲገባቸው ባዶ በመሆን ምንም ነገር ደባል ነገር በውስጣችን ሳይሆን ንጹህ የእግዚአብሔር መንፈስ እንዳለበት ሆነ ነው እግዚአብሔር የምናመልከው። እንዲህ በሆነ ሰዓት ነው ወደ ትችኛዋ ህጉን ጣሰ ጌታ ኢየሱስ ክርስቶስ። ህጉን ጣሰ። በዛ በማይችልበት መንገድ የግድ ማለፍ አለበት። ያችን ሊታደጋት መጣ፣ አገኛት። እሱ ብዙ ነገር ነገራት፣ ስለ ውሃ ነገራት፣ ስለ ነገራለች። ይኸው 1000 ጊዜ ተጠምታለች፣ 1000 ጊዜ ውሃ ልቀዳ መታለች። ያልቅባታል፣ ትመላለሳለች። ሰው አየኝ አላየኝ ብላ በብዙ ችግር ውስጥ የነበረችው
የትኛው አምላክ እውነተኛ እንደሆነ መለየት አያቃጣም ነበር። እሱ ማለት አንቺ አጣቂ የምትይው እሱ ነው ጌታሽ። የያዕቆብ ምንጭ አይደለም፣ የሌላ ምንጭ አይደለም። የእሷ እርካታ ዋናው አምልኮ ማን ጋር ነበር? እና ያዕቆብ ጋር ነበር። ያዕቆብ ባሪያዎችን ሁሉም ጠጥተዋል አለች። አሁን ነገሩን ለወጠው፣ ጌታ ለወጠውና እግዚአብሔር መንፈስ ነው የሚመለከው፣ በእውነትና በመንፈስ ነው። እግዚአብሔርም እንደነዚህ ያሉትን ይሻል፣ እሱም ደግሞ አሁን ነው አላት። እውነተኛውን አምልኮ ቁጭ አለላት ነገር እውነተኛው አምልኮ ወገን እውነተኛ አምልኮ እንስራ በመሸከም ማለት ነው እና ያዕቆብን በመጥራት አይደለም። እውነተኛ አምልኮ ማለት ከእውነተኛው ጌታ ጋር መገናኘት። እውነተኛ አምላክ ጋር ተገናኘች። እውነተኛ አምላክ ጋር ሄዳ ከተገናኘች እውነተኛ አምላክን ያወቀ ደባል ነገር ያልቀላቀለ ሰው ሄዶ ሲናገር ይሰማል። እቺ ሴትዮ ሰምታችኋል አይደል? ይሄ ሁሉ ከነገራት በኋላ ሄደች። ለሰማርያ ወንጌል መድረስ ምክንያት የሆነችው ማለት ነው እሷ ናት። ሰማርያ ወንጌል የሚባል ነገር አይታወቅም ነበር። ወደ ሰማርያ ወንጌል ይዛ የገባችው እሷ። ምክንያቱም ውስጧ የነበረውን ጥያቄ ጥማት የነበረበት ሁሉ ነገር አስወጣላትና ዋናው ነገር ከተከለባት በኋላ ሄዳ ስትናገር ተሰሚነት መጣላት። እግዚአብሔር ተሰሚ ያደርጋል። ተሰሚ እንድንሆን ግን ምን ማለት እውነተኛውን አምላክ ብቻ ማምለክ አለብን ሳንቀላቀል። ወደ ዋናው አርዕስት ሲመለስ አዳም ከዛ ከወጣ በኋላ ማንም ማምለክ ጀመረ። ወገኖቼ እራሱን ማምለክ ጀመረ። እኔ ማለት ጀመረ። በእኔ እንደዚህ ሆኖ በእኔ ቸርች ተመስርቶ በእኔ እንደዚህ ሆኖ በእኔ እንደዚህ ሆኖ ድሮ ስመጣ እኔ ብቻ ነበርኩኝ። አሁን ግን 10 ቸርች ሆነ እንጂ ብዙ ፉከራዎች የመጡት እኔ የሚባለው ነገር ከየት የመጣ ነው? እውነተኛ አምላክን ገፍቶ ከእውነተኛ ካልሆነ አምላክ ስትጣበቁ ሰይጣን ደስ ይለው ነገር ምንድነው ታውቃላችሁ? እሱ ሳይሆን እኔ ስትሉ ደስ ይለዋል። ኢየሱስ ስትሉ አይወድም፣ እኔ ስትለው በጣም ይረካል። ለዚህ እኮ እኔነት የበዛው ጳውሎስ የገባው እኔ ሞቻለሁ ገውዬ አልኖርም። አሁን የምኖረው ኑሮ ስለኔ ወደኔና ስለኔ ራሱ አሳልፎ በሰጠው በእግዚአብሔር ልጅ ላይ ባለኝ ኑሮ በእግዚአብሔር ልጅ ላይ ባለኝ እምነት የምኖረው ኑሮ ሆኗል። እኔም ብያለሁ ሞቻለሁ ማለት ለኔነት ትልቁ እግዚአብሔርን እንዳናመልክ የሚያደርገን ማነው? እኔነት የሚባለው ነገር ነው። እኔነትን ጨመረብን። ራሱ ከላይ ሆኖ ይመራናል፣ ከታች ደግሞ እኛ እኔ እንላለን። እዚህ እውነተኛ አምልኮ እኔነት የሌለበት ነው። ንጹህ አምልኮ እኔነት የሌለበት እሱ ስንዘምር እሱ ማናረገው እሱ ማናዳነ እሱ ማንፈጸመው እሱ። አሁን ግን 80% እኔ 20% እሱ 90% እኔ 10% እሱ። በጣም እኮ ስለዚህ አምልኮ ምን ብሏል? ወደ ዋናው አምልኮ መመለስ አለበት። እግዚአብሔር መንፈስ ነው የሚመለከው በእውነትና በመንፈስ ይላል። በእውነትና በመንፈስ በውስጥ ነው። መጽሐፍ ቅዱስ ሲናገር ለእያንዳንዱ ስጦታ ተሰጥቷል። አንዱ የመዘመር፣ አንዱ የመፈወስ፣ አንዱ የመግለጽ፣ አንዱ የምስክርነት። እያንዳንዱ ምን ተሰጥቷል? የራሱ ተሰጥቷል። ስለዚህ ስትዘምሩ በመንፈስ በውስጣችሁ ተቀኙለት ነው የሚለው። ሊያመልክ የሚገባው መጀመሪያ ከውስጥ ወደ ውጭ ነው አምልኮ የሚወጣው፣ ከውጭ ወደ ውስጥ አይገባም። እንዴት እንደሚሰራ እንኳን አታውቁም። መንፈስ ቅዱስ በእናንተ ውስጥ ነው የሚላለ ይቃትታል። ዛሬ ግን ለምሳሌ አሁን ለመጸለይ ይፈልግ ራሴ ጀምርና እጸልያለሁ። መንፈስ ቅዱስ የእግዚአብሔር ቃል ነው እንዴት እንደሚጸለይ እንኳን አታውቁም። መንፈስ ቅዱስ በእናንተ ውስጥ ነው የሚላለ እሱ ይቃትታል። ሌላ ጸሎት ይወጣል በራሴ እና ራሴ ጸሎት ጀምራለሁ። ጸሎት ማለት መጀመሪያ እንበርከክና እሱ ይቃትታል። ይቃትትና አፈጥሮ ከካንደበታችሁ ይላል። እንደዛ ሲል እግዚአብሔር ቃል አይሰጥም ማለት አይደለም። እናሰማው እግዚአብሔር የሰው ቃል አይሰጥም ማለት ነው። ይሰጣል፣ ግን እንጠብቀው። ማለት የሰጠንን ቃል ቆመን እንጠብቀው። ከዛ በኋላ ይቃትትና ስለ ቅዱሳን ምን ማድረግ ይጀምራል? ይማል ራሳችን ያልፍና የፈለገው ነገር በዛ በሰጠነን ቃል ላይ ነው ይሰራል። ስለዚህ እውነተኛ አምልኮ ማለት ከውጭ ነው ከውስጥ ወደ ውጭ ነው ማለት ነው። ከመንፈሳችን ወደ ውጭ ይወጣል። ከመንፈሳችን ለእግዚአብሔር የምንሰጠው ነው። ዛሬ አምልኮ እየሆነ ያለ ከውጭ ወደ ውስጥ ነው የሚገባው። ያለ አስመላኪ ማምለክ የለም፣ ያለ ክብረው ማምለክ የለም፣ ያለ ወርቃ ማምለክ የለም፣ ያለ ሴሬሞኒ ማምለክ የለም፣ ያለ ዩኒፎርም ማምለክ የለም፣ ያለ ምንም ነገር ማምለክ የለም። እኔ አንድ ጊዜ ከዛሬ ስንት ዓመት ነው ያለው?
አሁን መጋረጃ መጥቶ መጋረጃ ከዚህ እንደዚህ ተደርጎ አስመላኪ የሚባል በረብስ በፖዚቲቭ ሆነች አስመላኪ የሆኑ ሰዎች ወደ ውስጥ ቢገቡ ገብተው አሁን ከመጋረጃው ጀርባ ናቸው። ህዝቡ ደግሞ እነሱ መጋረጃው ነው አስመልኩ ቢባሉ እርግጠኛ 99.9% ከሚቀጥለው ሳምንት ጀምሮ ማስመለክ ያቆማሉ። ለምን? መጋረጃው ከፊታቸው ነው። መጋረጃው ከፊት ስለሆነ አይታዩም። እውነትን እንናገራለን፣ አብነት እንወጣለን። ምክንያቱም መጋረጃው ከፊታቸው ስላለ አይታዩም። የጸጉር ስታይላቸው፣ የነጋገር ስታይላቸው፣ ቆመናቸው፣ የቃል አጣጣላቸው፣ አለማመዳቸው ምናምናቸው ሁሉ አይታዩም። በማን ተሸፍኗል? በመጋረጃው። ስለዚህ ማናቸውም ቢሆኑ እቺን ነገር አይፈልጓትም። ለመጋረጃው ቢወጣስ አቤት ከመጋረጃው በፊት ውስጥ አስመልክ የተባለ ሰውዬና መጋረጃ ተለይቶለት ደግሞ ተነስቶ አስመልክቱት በጣም ዲፈረንስ አለው ያምልኮ ስታይል። ስለዚህ አምልኮ ሲጀምር ከየት ተጀመረ? ሰውየው ከውጭ ነው። ከውስጥ ተጀመረ ግን ከመንፈስ ቅዱስ ነው የሚጀምረው፣ ከእግዚአብሔር ቃል ነው የሚጀምረው፣ ከእግዚአብሔር ስም ነው የሚጀምረው። አብ በኔ እንዳለ እኔ በአብ እንዳለ እናንተ ደግሞ በእኛ አንድ ትሆናላችሁ። በአብና በወልድ መካከል የነበረ አንድነትና ፍቅር በእኛ ውስጥ ሲኖር አብና በእኛ ውስጥ ሲኖር መንፈስ ቅዱስ በእኛ ውስጥ ሲኖር አምልኮ ለአብ የምንሰጠው በመንፈስ ነው። በውስጣችን ይጀምራል። ከነፍሳችን ውስጥ ይወጣል፣ ከመንፈሳችን ውስጥ ይወጣል፣ ከስጋችን ውስጥ ይወጣና ለሱ ክብር እንሰጣለን። በሌላ ነገር አምልኮ ማለት በኃይል ለእግዚአብሔር ክብር መስጠት፣ አምልኮ ማለት በኃይል ለእግዚአብሔር ምስጋና መስጠት፣ አምልኮ ማለት በኃይል ለእግዚአብሔር ሁሉ ነገር ይገባው ነው ማቅረብ። አምልኮ ማለት ምንም ነገር ሳይቆጥሩ፣ ኃይል ሳይቆጥሩ፣ የነፍስ ነገር ሳይቆጥሩ፣ የመንፈስ ነገር ሳይቆጥሩ፣ የተደረገለት ነገር ሳይቆጥሩ ይገባዋል እሱ ብሎ ማምለክ እውነተኛ አምልኮ ነው። ዳንኤል በአንበሶ ጉድጓድ ላይ ተጣለ። እነዛ ሶስቱ በእሳት ውስጥ ተጣሉ። ምንድን ነው ያሉት? አንተ ላሰራው ለዚህ ለወርቅ ምስል አንሰግድም። ይሁን እንኳን ብትል እንኳን ባልን እንኳን እናደርግ ማለት አምልኳቸው ከውጭ ወጣ እንጂ ከውጭ አይደለም። ዳንኤል በንጉሱ መብል እንዳይነግስ አልበላም ማለት የዳንኤል አምልኮ የዳንኤል እግዚአብሔር ማወቅ ከውስጡ እንጂ ከውጭ አልነበረም። ብዙ ሰው እግዚአብሔር በውጭ ያውቀዋል። እግዚአብሔር በውጭ እንድናውቀዋለን፣ በውስጥ እንድናውቀው ነው። እግዚአብሔርን ማንም ያየ ነበር። ክፉ የነበረው አንድ ልጅ ምን አደረገ? በውጭ የነበረ በእግዚአብሔር ቅዱስ በእግዚአብሔር ውስጥ የነበረ አንድ ልጅ ምን አደረገው? ለመተረክ እግዚአብሔርን በእግዚአብሔር ቅዱስ መግባት ያስፈልጋል። እግዚአብሔርን ለማምለክ ከውስጥ መጀመር አለበት፣ ከውጭ አይደለም። ከውጭማ ብዙ አምልኮ አለ ከውጭ። ሰይጣን እኮ ይሄን ነገር ካሰበ በእግዚአብሔር መስራት ብሎ እግዚአብሔር ከጣለ በኋላ ከወረደ በኋላ በምድር ላይ ወገኖች ሆይ እያደረገ ያለው ሰዎች እሱን አይተው እንዲያመልኩት ነው የፈለገው። መጽሐፍ ቅዱስ ነገር እሱ የብርሃን መልአክ እስኪመስል ድረስ ራሱን ይለውጣል። እስኪመስል ድረስ ራሱን ይለውጣል። ያ የተጣለው የብርሃን መልክ እስኪመስል ድረስ ሰዎች ግር ይላቸውና እግዚአብሔርን ጥለው ማንን ያመልካሉ? ስለዚህ ልናመልክ የሚገባው እግዚአብሔር ከሆነ አምልኳችን የሚጀምረው ከውስጣችን ነው። ለወንድሞች በጎ በማሰብ ለእህቶች በጎ በማሰብ መበለቶችን በመጎብኘት እናትና አባት የሌላቸው ልጆች በእውነተኛ አምልኮ ብሎ በያዕቆብ መልእክት ላይ ያስቀምጠው እውነተኛ አምልኮ መበለቶችን እና ቤተሰብ አገሩ ልጆችን መዳን እንዲሁም ከዚህ ዓለም ቆሻሻ ነገር ራስን መለየት ይህ ትክክለኛ አምልኮ ነው። ይህንን ሁሉ ነገር ሳናደርግ ሺህ ጊዜ ሺህ ብንሰግድ፣ ሺህ ጊዜ ሺህ ብንዘምር፣ ሺህ ጊዜ ሺህ ተዋረድ ብንለው ቅንጣት ያክል ወደ እሱ ላይ የሚሄድ ነገር የለም። የከንፈር ምስጋና ሳይሆን እግዚአብሔር የውስጥ ምስጋና ነው። ውስጣችን እልል ይበልለት፣ ውስጣችን ያመስግነው፣ ውስጣችን ይሰጥለት። የውጭ አገልግሎት ማለት ነፍ ነው ያለው። በጣም ብዙ የውጭ አገልግሎት ያለው እኔ ከፈለኩ ከውጭ ሆኜ አስራቴን እከፍላለሁ። ልክ እዛኛው እምነት እንደነበር ነው። ከሌላ ሀገር ሆኖ ምን መሰለ የ2000 ዩሮ ምንጣፍ ይልካል። የውጭ አገልግሎት ነበር።
አበቃ። የውጭውን ቀን የውስጡን እንፈልገውኛ የውስጡ ነው። ስለዚህ እግዚአብሔር መጣናችን ሲዚዮ ከዚህ በኋላ በዚህ ተራራ ላይ ሆነ በዛም ማሰብበት ጊዜ መጥቷል። እግዚአብሔር መንፈሱ የሚመለከውና በእውነትና በመንፈስ ነው። በተራራ ላይ ያፈልገው በመሬት ላይ ያፈልገው በውስጥ ነው የምታገኘው፣ በአንተ ውስጥ ነው። ኢየሱስ የግል አዳኛችን አዳኝ ስንቀበል እግዚአብሔር አብ በእኛ ውስጥ ገባ። በውጭ ነው እግዚአብሔር በውስጣችን ገባ። በውጭ ነው በመጀ የነበረው እግዚአብሔር በውስጣችን ገባ። ስንሸሽ የነበረው እግዚአብሔር በክርስቶስ ማስታረቅ ስራ ውስጣችን ገባና እሱን ነው የምናመልከው። እናንተ ግን አያቢሳ ማነው ያሰው እናንተ ግን የምታመልኩትን ምንቱ እኔና ቤቴ ግን እግዚአብሔር አምልኮ በምርጫ ነው። ሁለት ምርጫ የለም፣ ሁለት እውነት የለም፣ ሁለት ውሸት የለም። አንድ እውነት ነው ያለው። ሁለት እውነት አለ እንዴ? አንድ እውነት ነው ያለው። እዚህ አምልኮ ምንድን ነው የሚመልከው? እግዚአብሔር አምላክ አምልኮ አምላክ ነው። አምልኮ እኛ የምናመልከው ነው። አምላክ ደግሞ ያለ እግዚአብሔር የምናመልከው በሰጠን መንፈስና ልክ ነው። እንደ አምላክነቱ መጠን ነው ልናመልከው የሚገባው። አሁን ፈጠን ብለን አንድ ቦታ ላይ ያሳያችኋለሁ። አንደኛ ቆሮንቶስ ምዕራፍ 11 በጌታው ኢየሱስ አነበረው። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 2 ጀምሮ አነበረው። ወንድሞች ሆይ በሁሉ ስለምታስቡኝና አሳልፌ እንደሰጣችሁ ወገን ፈጽማችሁ ስለያዛችሁ አመሰግናችኋለሁ። ነገር ግን ሲል ነገር አለ ማለት ነው። ነገር ግን የወንዱ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ። ከዚህ ነው የሚጀምረው። ወንድሞች ሆይ በሁሉ ስለምታስቡኝና አሳልፌ እንደሰጣችሁ ወግ ስለሰጣችሁ ሰዓት ስለሰጣችሁ ለእግዚአብሔር ነገር ስለያዛችሁ አመሰግናችኋለሁ። አንዳንዴ ስለ ወንድም ልናስብ እንችላለን፣ ስለ ልናስብ እንችላለን። ዋናውን አምላክ ካላመለከው ኤክስ ነው ማሰባችን። እዚህ ጋር ነው ሰው ነገር አሳልፌ ሰጣችሁ ወግ ፈጸማችሁ ስለያዛችሁ አመሰግናችኋለሁ። ነገር ግን አለ የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስ ራስ እግዚአብሔር እንደሆነ ልታውቁ ነው። የወንድ ራስ ማን ነው? ኢየሱስ ክርስቶስ። የክርስቶስ ራስ ማን ነው? እግዚአብሔር እንደሆነ ታውቁ እወዳለሁ። ራሱን ተከናንቦ የሚጸድቅ ወይም ትንቢት የሚናገር ወንድ ሁሉ ራሱን ያዋርዳል። ራሱን ተከናንቦ የሚጸድቅ ወይም ደግሞ ትንቢትን የሚናገር ወንድ ሁሉ ራሱን ያዋርዳል። ኖት ኦንሊ ጸሎትን ብቻ ነው ማስተማር ይሆናል፣ ትንቢት መናገር ይሆናል፣ ካውንስሊንግ ይሆናል፣ ምስክርነት ይሆናል። በእግዚአብሔር ጸጋ ስራ ውስጥ ሁሉ ያሉት አገልግሎቶች ሁሉ ራሱን ተከናንቦ የሚያገለግል ወንድ ሁሉ ራሱን ምን ያዋርዳል። ራሱን ተከናንቦ ማለት ኢየሱስ ሸፍኖ ኢየሱስ ላይ በርኔጥ አርጎ ኢየሱስ ላይ ጃንጥላ ይዞ ኢየሱስ የሚሸፍን ራሱ ላይ አርጎ ይህ ሰውዬ ቢጸልይ፣ ይህ ሰውዬ ትንቢት ቢናገር፣ ይህ ሰውዬ ቢያስተምር፣ ይህ ሰውዬ ካውንስሊንግ ቢያደርግ፣ ይህ ሰውዬ ቢያመልክ ቢያስመልክ፣ ይህ ሰውዬ ማንኛውን መንፈስ ቅዱስ የሚሰጠውን ስራ ቢሰራ ማንን ያዋርዳል? ራሱን ያዋርዳል። ኢየሱስ ተሸፍኖ አገልግሎት አለ እንዴ? ኢየሱስ ላይ ደርቤ ኮተታ ኢየሱስ ላይ እኔ የሚባለው ነገር ደርቤ ኢየሱስ ላይ ሃይማኖታዊ ስርዓትን ደርቤ ኢየሱስ ላይ ብዙ ኮተቶችን ደርቤ የሚጸልየው ጸሎት ሁሉ ራሴን ከማዋረድ ውጪ ምንም ነገር ጠባይ ነው። እግዚአብሔር ጋር እኔ ሳም እግዚአብሔር ጋር ራሱን ተከናንቦ የሚጸልይ ወይ ትንቢት የሚናገር ወንድ ሁሉ ራሱን ያዋርዳል። ከመዋረድ ውጪ ምንም ትርፍ የለውም። የሰውየው ኢየሱስን ሸፍኖ የሚያደርገው አገልግሎት ሁሉ የእሱ ባርኮት ምንድነው? ራስን ማዋረድ። አይተናል። ብዙዎች ኢየሱስን ሸፍነው ኢየሱስን ጋር በኢየሱስ ላይ ባርኔጣ አድርገው በኢየሱስ ላይ የመተዳደሪያ ሕግ ብለው በኢየሱስ ላይ መጽሐፍ ቅዱሳዊ ያልሆኑ ስርዓቶችን አድርገው በኢየሱስ ላይ ወግ ስርዓቶችን አድርገው በኢየሱስ ላይ ሌላ ኢየሱስ አስቀምጠው የሚጸልዩ የሚያገለግሉ ራሳቸውን ያዋርዳሉ። መጽሐፍ ቅዱስ በዕብራውያን ላይ
እባብ በተንኮል ሔዋንን እንዳሳታት እናንተም ደግሞ ለክርስቶስ ካላችሁ ቅንነትና ንጽሕና እንዳትለወጡ እየፈረደው ያልሰበክላችሁን ሌላው ኢየሱስ ቢሰብክላችሁ ያልተቀበላችሁትን ሌላ መንፈስ ብትቀበሉ ልዩ መንፈስ ብትቀበሉ ያልነገርናችሁ ወንጌል ብትቀበሉ በመልካም እንታገስ ነበር አለ ጳውሎስ ይናገራል። ያልሰበክላችሁ ሌላው ኢየሱስ ምን ቢላችሁ ሌላው ቢሰበክላችሁ አይደል ሌላው ኢየሱስ ቢሰብክላችሁ ያልተቀበላችሁ ልዩ መንፈስ ብትቀበሉ ያልነገርናችሁ ሌላ ወንጌል ብትሰሙ በመልካም እንታገሳችሁ ነበር። አሁን እንታገሱ አንችልም ማለት ምክንያቱም በኢየሱስ ላይ ማን ደርቧል? ሌላውን ኢየሱስ ደርቦታል። ወንጌል የማያውቀውን ኢየሱስ የእግዚአብሔር ቃል የማያውቀውን ኢየሱስ ከላይ የመጣውን ከእግዚአብሔር ዘንድ የመጣውን ኢየሱስ እግዚአብሔርን የተረከልን ኢየሱስን ጥለው ሌላ ኢየሱስ እኔ ኢየሱስ ብሎ የሚመጣ ሌላ መዛሙርት ያንን ደረው ያገለግላሉ፣ ያመልካሉ፣ ያስመልካሉ፣ ቃል ሼር ያደርጋሉ። የእግዚአብሔር ቃል ራሱን ተከናንቦ የሚሰግዱት ጊዜ የሚያቀርብ ወንዱ ራሱን ያወል እዚህ ጋር ራሱን ተከናንቦ ትንቢት የሚናገር የሚሳል ብቻ ነው ያለው። ሌላ አላለም ማለት አለ። የሚያገለግል ሁሉ የሚያስብ እንደኔ ያለ የሚያስተምር ሁሉ ብዙ ነገር በእግዚአብሔር ቤት ውስጥ በጸጥታው ጸጋ እግዚአብሔር የሚያገለግል ሁሉ አገልግሎቱ ጥሩ ሆኖ ሳለ ግን የሚያገለግለው ማንን ሸፍኖ ነው? ኢየሱስ ሸፍኖ እሱ ተገልጦ ኢየሱስ ሸፍኖ ያገለግላል። ስለዚህ ማን ነው የሚያወርደው? ራሱ በራሱ ያወርዳል። በሰማይ ላይ አይታሰብም። ይቀጥላል። ራሷን ሳትሸፍን ግን የምትጸልይ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች። እንደ ተላጨች ያክል አንድ ነውና እንደ ተላጨች ያህል አንድ ነውና ይላል። ራሷን ሳትሸፍን ግን የምትጸልይ ትንቢት የምትናገር ሁሉ ራሷን ታዋርዳለች። ራሷን የሴት ራስ ማን ነው? ወንድ። ባሏን ሳትሸፍን የምታገለግል ሴት ባሏን ሳትጋር የምታገለግል ሴት ባሏን ራስ ሳታረግ የምታገለግል ሴት ራሷን ታዋርዳለች። የታገለግል በእግዚአብሔር ዘንድ አይታሰብም። እዚህ ጋር ወንድን ራሱን ተከናንቦ የሚጸልይ አለ። እሷ ነው ራሷን ሳትሸፍን አለ። የምትጸልይ ሁሉ ትንቢት የምትናገሩ ራሷን ታዋርድ። ወንድን ራሱን መከናነብ አይችልም ማለት ማንን ነው የሚጋርደው? ኢየሱስ። ሴቷን ደግሞ ራሷን መሸፈን አለባት። እዚህ ጋር ራሷን ሳትሸፍን የምትጸልይ ወንዱ እናት ሸፍን አለ፣ ሴቷን ሸፍን አለ። እግዚአብሔር ያምታታ ነው አይደለም። እዛ ጋር ኢየሱስ መሸፈን የለበትም። እዚህ ጋር ደግሞ ወንድ ባልየው መሸፈን አለበት፣ ወንድ መሸፈን አለበት። በቤቷ ውስጥ ስትኖር ያልተሸፈነችውን ያላገዘችውን ያልጸለየችውን አብራ ያልሆነችውን ሴት እዚህ በአደባባይ ላይ እሱን ሳትሸፍን ላገልግል ብትል ማንም አይሰማትም። ምሳሌ መጽሐፍ ምዕራፍ 30 ላይ ምንድን ነው? እሷ እንደነጋዴ መርከብ ናት። ምግቧን ከሩቅ አገር ታመጣለች። በጠዋት ትነሳለች። ለሰራተኞቹ ምግባራቸውን ትነግራለች። ለባሏ ምሳ ትሰራለች። ሀገር ቤት አባቶች ሰራተኛ የሰራው ምሳ ነው የሚሉት። መጽሐፍ ቅዱስ የሚለው ሚስት የሰራችውን ምሳ ነው ብላ የሚለው። በጠዋት ትነሳለች። ለሰራተኞቹ ምግባራቸውን ትነግራለች። ስራቸውን ትግራይ ለባሏ ምን ትሰራለች? ምሳ ትሰራለች። እሷ እንደ ነጋዴ መርከብ ናት። የነጋዴ መርከብ ልክ ጉዞ ከመጀመሩ በፊት ምድር ላይ ያሉትን ነገሮች ሁሉ ይጭናል። ሳይጭን ቢንቀሳቀስ 2-3 ሰዓት ከተጓዘ በኋላ የሆነ ነገር ጎድሎኛ ብሎ አያመጣም ተመልሶ። ስለዚህ የሚያስፈልጉትን ነገሮች ሁሉ ዘምናለ እዛ የነጋዴ መርከብ ውስጥ አለ። የሚጎላ ነገር እሷ እንደ ነጋዴ መርከብ ናት። የባሏም ልብ ይታመንባታል። ባሏ በበር በተቀመጠ ጊዜ በሸንጎ የታወቀ ይሆናል። በክርስቶስ የታወቀ ይሆናል። በጉባኤ መካከል ላይ በተቀመጠ ጊዜ ባሏ በበር በክርስቶስ የታወቀ ነው። የእሷ ባል ከማን የተነሳ? ከእሷ የተነሳ ምግቧን ከሩቅ አገር ታመጣለች። በማለዳ ትነሳለች። ምግቧን ከሩቅ አገር ታመጣለች። ጥለትንም ትሰራና ባሏንም ደግሞ በርኖስ ታለብሷለች፣ ጋቢ ታለብሷለች። ክረምት በመጣ ጊዜ ቤተሰቦቿ ሁሉ አይበርዳቸውም።
እሷ ጥራበኛ ናትና የሚያስፈልገውን የሚሞቃቸው ነገር ሰራቸው ምሳሌ ብዙ ምስጢር ነው ያለው እሱን ታረጋግጣለች። ይቺ ሴት ማንን መሸፈን አለባት? ባሏን መሸፈን አለባት። እውነተኛ አምልኮ ባሏን ከበር የምታረግ ባሏን የምትጋርድ ለባሏ ጫውን የምታሳይ እንዲህ ስል ላገቡ ብቻ አለ ላገቡ ነው የምታሳይ የምትመራ አስተዋይ ሴት እንደ አቢግያ ብጥሬ ሴት እንደ ይስሐቅ ልጆች ዘመኑን የምትመረምር ሊመጣ ያለው ነገር መርምራ ማድረግ የሚገባው ነገር የምትናገር ሴት ናት። ይቺ ሴት ራሷን ተሸፋፍና ባሏን ተሸፍና እንደ ራሷን ሳትሸፍን ብትሰራ ሳትሸፍን ብታገለግለው አገልግሎት ሁሉ በእግዚአብሔር ዘንድ ምን የለው ተቀባይነት የለው። ስለዚህ እውነተኛ አምልኮ ባልን በመሸፈን ውስጥ እውነተኛ አምልኮ ኢየሱስን ባለመሸፈን ውስጥ ነው። ይቀጥላል። ሴት ራሷን ባትሸፍን ጠጉሯን ደግሞ ቆረጥ። ለሴት ግን ጠጉሯን መቆረጥ ወይም ለሴት የሚያሳፍቀውን ራሷን ትሸፍን ማንነቷን ትሸፍን ያስፈራል ከሆነ። ስለዚህ ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባውም። አያችሁ መጀመሪያ ላይ ያለው ነገር እዚህ ጋር ወጣው። ወንድ የማን የእግዚአብሔር ምሳሌና ምንድን ነው? የእግዚአብሔር ምሳሌና ምንድን ነው? ክብር ነው። የእግዚአብሔር ምሳሌና ወንድ የእግዚአብሔር ምሳሌና ክብር ነው። ዛክሚስ እንዴ ሴት የእግዚአብሔር ምሳሌና ክብር አለችው ማለት ነው። በሱ ውስጥ ነው ያለችው። አያችሁ በሱ ውስጥ ነው ያለችው። በዚህ ውስጥ አይባልም። በጌሻ ውስጥ ወርቅ ያለች በእያንዳንዳችሁ እንደዚህ ያለ። ስለዚህ ወንድ የእግዚአብሔር ምሳሌና ክብር ስለሆነ ራሱን መከናነብ አይገባውም። ሴት የወንድ ክብር ናት። ስለዚህ ራሷን ሴት ባሏን ስትሸፍን ወንድ ከላይ ያለው ወንድ ደግሞ ክርስቶስን አይሸፍንም። ክርስቶስን ገላጭ ወንድ ክርስቶስን ገላጭ ነው። ሴት አትገልጥ ወይ በሱ ሆና አብራምንትናት የምትገልጥ ናት። ምክንያቱም ሴት የተገኘችው ከወንድ ነውና ወንድ በተኛ ጊዜ ነው አይደል? እግዚአብሔር ከወንድ ውስጥ አንስቶ ሔዋንን የፈጠረው አይደል? ሔዋንን የሰራው ከወንድ ነው አይደል? ስለዚህ እውነተኛ አምልኮ ይሄ ሁሉ የሚያካትት ነው። ይሄን ሁሉ ሳናደርግ እዚህ ጋር ቡራታ ላይ ይሁን ይሄን ሁሉ ሳናደርግ ባመልከው የኔ አምልኮ ምድራዊ አምልኮ፣ ስጋዊ አምልኮ፣ እኔነት ያለበት አምልኮ፣ ክርስቶስን የካደ አምልኮ፣ ክርስቶስን የሸፈነ አምልኮ አገልግሎት ነው እንጂ አምልኮ ህይወት አለ። ስለዚህ ትክክለኛ አምልኮ ማለት ከእግዚአብሔር ጋር ትክክለኛ የሆነ አካሄድ ማለት ነው። ትክክለኛ የሆነ ከአምልኮ ዋናው ትልቁ ነገር እንደሆነ አምልኮ የሚያስብለው ምንድን ነው ነገራችሁ? መጽሐፍ ቅዱስ ነገር ፍቅር፣ እምነት፣ ተስፋ ጸንተው ይኖራሉ። ከሁሉ ይበልጣል ማለት ነው። ለምን? ከእምነትም በላይ ፍቅር፣ ከተስፋም በላይ ፍቅር። ምክንያቱም ፍቅር ደግሞ ፍቅር ራሱ እግዚአብሔር ስለሆነ ስለዚህ አምልኮ የሚጀምረው በፍቅር ነው። ከፍቅር ከማውስ ፍቅር ሪሲቭ ሳረግ ያኔ አምልኮ ይጀምራል። ለምሳሌ እግዚአብሔር እዚህ ጋር ሰው ሲፈጥረው ከምንም ተነስቶ አይደለም፣ ከፍቅሩ ተነስቶ ነው። እግዚአብሔር ካለው ከትልቅ ምን የተነሳ ፍቅር የተነሳ በበልና ወጣት ሙታን በነበረ ጊዜ ከክርስቶስ ጋር ሕይወትን ሰጠን። ከምንም መነሻው ፍቅር ነው። እግዚአብሔር ፍቅር የሆነ መነሻ ያለው እግዚአብሔር አምልኮ በዛው ምናለ አምልኮ እውነተኛ አምልኮ የሚጀምረው እውነተኛው ፍቅር ሼር በማድረግ ነው። እውነተኛ የወንድሞች መዋደድ፣ እውነተኛ የእህቶች መዋደድ በዛው ውስጥ እውነተኛው ፍቅር ይሆናል ይገለጣል። ምክንያቱም ፍቅር ያለ አምልኮ ያለ ፍቅር አይሆንምና እግዚአብሔር ያለ ፍቅር ያለ እግዚአብሔር አናለ አይሆንም። ስለዚህ እውነተኛ አምልኮ ማለት በእግዚአብሔር ፍቅር መኖር ነው። በእግዚአብሔር ፍቅር ለሰው ሳይሆን ለሰው መኖር ማለት ነው። መጽሐፍ ቅዱስ ሲናገር በፍቅሬ ምን በለው አለ ኑሩ። ኢየሱስ ክርስቶስ ሲናገር ዮሐንስ ወንጌል ላይ አይደል በፍቅሬ ኑሩ አለ። ስለዚህ መኖሪያ ነው ፍቅር ማለት ነው። መኖሪያ ነው ፍቅር
ማውሪያ አይደለም፣ ወይም ደግሞ መዘመሪያም አይደለም፣ ትንቢት መናገሪያም አይደለም፣ ሌላም ነገር ማድረግ አይደለም። በፍቅር የሚሰጥ ፍቅር የሚኖርበት መኖሪያ ነው ማለት ነው። ያለ ፍቅር መኖር አሳ ከውሃ ውስጥ ከወጣ እንደማይኖሩ ከእግዚአብሔር ፍቅር ከጎደለ መኖር አይበለው። ኑሮ አይደለም፣ አምልኮም አይደለም። ስለዚህ እውነተኛ አምልኮ የሚጀምረው በምን በመሆኑ በፍቅር ሲሆን ሴት የወንድራስ ክርስቶስ የክርስቶስ ራስ እግዚአብሔር መሆን ተገንዝበን እውነተኛ አምልኮ ፍሉና እናፈሳለን። ለእግዚአብሔር አማልኮ እግዚአብሔር የተቦታ ላይ ያፈልገው እግዚአብሔር መንፈስ ነው። የሚመለከው በወልድና በመንፈስ ነው። በውስጣችን ያለው እግዚአብሔር እያመለክ ነው ወይ ነው ጥያቄው። ውስጣችን ያለው አብ እንዴት ነው እናመልከው? ጌታ ቢፈቅድ ብንኖር ኔክስት በደንብ እናደርጋለን። ጌታ ነው አምልኳችን ይቀጥላል። ገና ብዙ ነው ስላምልኮ አነቃን ነው። ስላምልኮ እውነተኛ አምልኮ ማለት ምንድን ነው? የሚመለከው ማን ነው? አውቀን ቻንስማል አወራለ ማለት አሁን የሚመለከው አምላክ እግዚአብሔር እንዴት ነው የምናመልከው? በእውነት ማለት ምንድነው? በመንፈስ ማለት ነው። ተጫፋ ተጫፋ ጌታ ይፈቅድ ብንኖር ኔክስት ታይም ነው ለሚቃምሽ ተባረኩ ቆንጸላለን